ምንም በማያውቁት አታሰቃያቸው። ቱቲ አንቺ የኔ ብቻ ነሽ። ማንም ሰው ከጎንሽ ማየት አልፈልግም። ለእኔ ከምትይልኝ ውለታ እኔ ለአንቺ የምውልልሽ የበለጠ ስለሆነ ከአንቺ ጋር የነበረኝ ውል አቋርጫለሁ። አታደርገውም ተመስገን። እስከ ዛሬ በሀሳባችን እየተስማማ ስንሰራ ነበር አይደለ? እሺ አሁን ምን ሆንክ? መኝኝ አድርጌዋለሁ። እኔ የአንቺ ቅጥረኛ አይደለሁም። ከዚህ በኋላ አጠገቤ እንዳትደርሽ። ሰው ቅጥርን እንዳይሞት እንዳይደል አድርገን አስደምጭነው ወደ ሀገሩ እንዲመለስ ማድረግ። ያንን ጥጋበኛ እናንተ ባትሉኝ ልኩ ማሳየት ፈልጋለሁ። እንግዲያውስ የጋራ ጠረስ ላይ ነው አይዘመት። እከፍልሃለሁ፣ እርዳለሁ። ይኸውልሽ ቲና፣ እኔ ገንዘብ ፈልጌ አልመጣሁም። እዚያ ቤት መግባት ስለማልችል ነበረ። አሁን ግን የካሌብ የቅርብ ጓደኛ ሆኛለሁ። ስለዚህ በየቀኑ መመለስ እችላለሁ። አሁን አንቺ ተስፋ ኧረ እዛ ቤት እንድትገባ ያደረኩህ እኮ እኔ ነኝ። እሱንማ አትርሳ። አልረሳሁትም። ውለታሻል። እየቀለድክብኝ ነው። ጎበዝ ቲና፣ አሁን ስራሽን ጨርሰሻል። ከዚህ በኋላ ያለኝ ስራ ይሄ ግማሹ፣ ቀሪውን ሰውየው ሲጠፋ እሰጥሃለሁ። የዚህ ሰውዬ መጨረሻ ዛሬ ነው። አንድ ጎበዝ ጠበቃ አለ። እሱ ጋር የፍቺ ሂደት ላስጀምር እንደሄደ ነው የማውቀው። ምን? ማን ነው ይሄን ነገርሽ? ትሁት ነግራኛለች። እንዴት ይሄንን ትነግርሻለች? ሚስጥር አይደለም እንዴ? ትሁት፣ ቆይ እዚህ ቤት ሚስጥር አይወራም ማለት ነው? ስታስጨንቀኝ ጊዜ ነው የነገርኳት። ታዲያ ብታስጨንቅሽ ይሄ መናገር ነበረብሽ። እንዴት ሚስጥር እናደረግን እያወቅሽ? ይቅርታ። እውነት ነው አባዬ? አዎ ቲና፣ ነገ ፍቺ ትፈጽማላችሁ። መቼም ቢሆን አይሆንም። እሺ እንዳታስቡት። እንደ አባዬ ተዋናይ ነበርክ እንዴ? በነፍሷን የተጫወትንባት ዛሬ አተኛም። እንግዲህ ቲና፣ ምን ማድረግ እንዳለብሽ አስቢ አስቢ አስቢ። ክፉነቷን ስለተረዱ ያስቀመጠችውን ወይንም ደግሞ ያደረገችበትን ማለት ነው የመረዘችውን ውሃ፣ ይህንን ውሃ አንቺ ነው መጠጣት ያለብሽ በማለት እንግዲህ ለራሷ ለቲና እንድጠጣው አድርገዋታል ማለት ነው። ሌላው ትሁት እንግዲህ ወክ እያደረገች ባለችበት ሰዓት፣ በዚያን ሰዓት እንግዲህ በአሁኑ ሰዓት ካለችበት አንጻር መውጣት ባይኖርባትም ግን ደግሞ ተንቀሳቅሼ መንጣት እፈልጋለሁ አባዬ ስራዬን ጨርሻለሁ በማለት እንግዲህ ወጥታ ነበረ። አባባም እንግዲህ ራቅ እንዳትይ ለማንኛውም በቅርበት ሁኚ በማለት እሺ ብሎ ፈቅዶላት ነበረ። እንዲሁም ወክ እያደረገች እና እህቷን እያናገረች ባለችበት ታይም እንግዲህ ከየት የመጣ ያልተባለ ሰው እሷን ለመጉዳት ሲይዛት፣ ግን ደግሞ ሊጎድራት ያሰበውን ሰው ደግሞ እንደገና ከጀርባው ሌላ ሰው መጥቶ ጥሎልታል ማለት ነው። ማን ሊሆን ይችላል? ትሁትን ሊያዳነት ማን ሊሆን ይችላል? እንዲሁንስ እሷንስ ሊያፍናት የቻለ ማን ነው? በእርግጠኝነት እንግዲህ እሷን ሊያግታት ወይንም ደግሞ እሷን ፈልጎ የመጣው ግለሰብ በእርግጠኝነት እሱ ላይሆን ይችላል ብዬ አስባለሁ ማለት ነው። ምክንያቱም እንደዚህ አይነት ነገሮችን ከትሁት ላይ አያደርግባትም። እስካሁንም እንግዲህ እየጠየቃት በንግግር ወይንም ደግሞ እያስፈራራትም ቢሆንም እየለመናት ይገኛል እንጂ እንደዚህ አይነት ነገሮችን እሱ ላያደርግ ይችላል ማለት ነው። ግን ደግሞ አሁን ላይ በሚገርም ሁኔታ እጅግ በጣም ግራ እንትን የሚል እስከሚል ድረስ ኤደን እና እንዲሁም ደግሞ ትሁት ጭራሽ የእሷን ፍቅረኛ ወይንም ደግሞ እሷን ፈልጎ የመጣውን ግለሰብ ማለት ነው ለማጥቃትና እሱን ለማስመታት ሄደው የተዋዋሉት ወይንም ደግሞ እንዲመታላቸው የፈለጉት ግለሰብ ከዚህ በፊት አባባን ሲያሰቃየው የነበረው ከቲና ጋር ሲሰራ የነበረውን ግለሰብ ነው ማለት ነው። ሂደው የተወያዩት ወይንም ደግሞ የተነጋገሩት ይህን ግለሰብ ያመጣችው ማነች? ኤደን ነች። ደን እሱን አምተን ማስደብደብ አለብን። በደንብ ከደበደበውና ካሰቃየው በእርግጠኝነት ቀጥታ ከመጣበት ወደ ሀገሩ ይመለሳል። እኛም ደግሞ ዝም ብለን ሳናስብ እንደ ልባችን መኖር እንችላለን ብላ አስባ ነበረ ኤደን ማለት ነው። ከትሁት ጋር በመነጋገር ይህን ነገር አሁኑኑ ማድረግ አለብን፣ በቃ እሱን
ድብን አድርገን ማስደብደብ አለብን። ከዚያ ሲደበደብ በእርግጠኝነት ወደ ሀገሩ ይመለሳል የሚል ትሁትና ኤደን ያወሩበት ጉዳይ ነበረ ማለት ነው። እና ትሁትም እሺ ብላት ነበረ። ቀጥታ ግለሰቡን አግኝተውታል። ያ ማለት እንግዲህ ከቲና ጋር በፊት አብሮ ሲሰራ የነበረው አባባን ያገተው ግለሰብ ማለት ነው። ከእሱ ጋር ተነጋግረው እሺ ችግር የለውም እንደፈለጋችሁት አደርጋለሁ፣ ግን ደግሞ የሚገባኝን ነገር መክፈል አለባችሁ በመባል ሶስታቸው ተወያይተው ጨርሰዋል። ሲቀጥል ደግሞ ኤደን የሚያስፈልገውን ገንዘብ ሂዳ አምታ ሰጥተዋለች ማለት ነው። ዛሬውኑ ማታ ስራህን እንድጨርስ እፈልጋለሁ ብላ አስጠንቅቃ ነግረዋለች። በነገራችን ላይ እንዴት የአባባን ከዚህ በፊት የያዘው ሰው መሆኑን ትሁት እንዴት አላወቀችም? ምክንያቱም ከዚህ በፊት እንግዲህ አባባ ታግተው በነበሩበት ሰዓት ላይ እንዲሁም ትሁት ነበረ አባባን አውጥተው የሄደችው ይህንን ግለሰብ በመማታት ማለት ነው። እና ይህ ሰውዬ ስታየው እኮ በፊት ስትፈራው ነበረ። አሁን ላይ እንዴት ነው ማለት ትሁት እንዴት ዝም አለች? እንዴት አልነቃችም? አባባን ያገተው እሱ መሆኑን እንዴት ዝም አለች የሚለው ነገር እሱ ግን በእርግጠኝነት አስታውሷታል። ምክንያቱም አንቺም የኔ ጥላት ነሽ፣ ግን ደግሞ ከሱ አይበልጥም፣ እሱም የኔ ጥላት ነው በማለት እንግዲህ ሲናገር ነበር። እንደዚያ ሲል ያው እንግዲህ ትሁት ደንገጥ ብላለች። ደንገጥ ያለችበት ምክንያቱም በእርግጠኝነት ረስተው ይሆናል ማለት ነው አባባን ያገተው ወይንም ደግሞ ዳኒን ያገተው ከዚህ በፊት እሱ መሆኑን እርግጠኛ የሆኑ አይመስለኝም ማለት ነው። ግን ሆኖም ማለት ነው ትሁትና እንዲሁም ደግሞ ኤደን በዛሬው ዕለት ማለት ነው እንዲሁም ተመስገንን ማለት ነው ለማጥቃት ባሰቡት ነገር ተሳክቶላቸዋል። ምክንያቱም በስተመጨረሻ ማለት ነው ትሁትን ሊያፍናት የነበረው ራሱ ተመስገን ነበረ። ስለዚህ ከጀርባው መጥቶ የመተው ደግሞ አሁን ላይ ኤደን ከፍላ እንድታጠቃው ፈልጋለሁ፣ ተሰላችቶ ወደ ሀገሩ እንዲመለስ ነው የምንፈልገው ባሉት መሰረት ትሁትና እንዲሁም ደግሞ ኤደን ባሰቡት መሰረት ይህን ነገር አድርጎታል ማለት ነው። አሊያም ደግሞ ቃሊብም ሊሆን ይችላል በነገራችን ላይ ማለት ነው። ቃሊብ አሁን ላይ ያው የትሁት ሁኔታ እጅግ በጣም እያሳሰበው ስለሆነ ከትሁት ጎን እንደቆመ ሁሉን ነገር እያወቁ ነው። ሲቀጥል ደግሞ አሁን ላይ ማለት ነው ትሁት የሰማችው ነገር አለ። ያ ማለት ራሱ ተመስገንም የተናገረው ነገር አለ ማለት ነው። አስፈራርቷታል። ምክንያቱም እኔ ካንቺን ነው የምፈልገው፣ አንቺ የኔ እንድትሆኝ እንጂ የማንም እንድትሆኝ በፍጹም አልፈልግም። ስለዚህ ትሁት አርፈሽ ተቀመጭ፣ የሰማሁት ነገር እውነት ነው ወይ? አንቺና ቃሊብ ልትጋቡ ነው ወይ የሚለውን ነገር ነበር የጠየቃት። እሷ ደግሞ እየሰማችው ከራሱ ከተመስገን ስለሆነ ደንገጥ ብላለች። በፍጹም አንተ ያሰብከው ነገር አይሆንም፣ እባክህን እነሱን ተዋቸው፣ እኔን እንደፈለግ አድርገኝ፣ እነሱን ግን እባክህን ተዋቸው በማለት ደግማ ደጋግማ ጠይቀው ነበረ። ግን ደግሞ ተመስገን በፍጹም አልተዋቸውም። ይህን ነገር የማታቆሚ ከሆነ ግን ሁለታቸውን እጨርሳቸዋለሁ፣ በስጦታ መልክ ነው ሬሳቸውን የምልክልሽ በማለት እንግዲህ በማስፈራራት ከዚህ ቤት ወጥቷል። ከዚህ ቤት ሲወጣ እንግዲህ ቲና በጣም እየጠበቀችው ነበረ። ቲና ስትጠብቀው ምን ተፈጠረ፣ ምን ሆነ እያለች እንግዲህ በጣም ለወሬ ቸኩላ ነበረ። እሱ ግን ምንም የተፈጠረ ነገር የለም፣ ምን እንዲሆን ጠብቀሽ ነበረ፣ እኔ እየፈለግኩት ትሁትን ነበረ፣ ትሁትን ደግሞ አስፈራርቻታለሁ። ያስፈራረውበት ደግሞ ከቃሊብ ጋር ያው ትዳር እንዳትመሰርት ነው። በቃ እሱን ነው የምፈልገው፣ እኔ ሌላ ምንም አይነት ኬዝ የለኝም፣ ትሁትን ነው የምፈልገው በማለት እስከ ዛሬ ከአንቺ ጋር ስለሰራው እጅግ በጣም እየተናደርኩ ነው። ከዚህ በኋላም ከአንቺ ጋር መስራት አልፈልግም፣ እኔ ያንቺ አሽከር አይደለሁም። ሲቀጥል ደግሞ እንዴት ብዬ ከዚህ ቤት ልግባ ብዬ ዜዴ ፈጥሬ ነበር። አሁን ደግሞ የቃሊብ በጣም ጓደኛ፣ የልብ ጓደኛ ሁኛለሁ። ስለዚህ ከዚህ ቤት እንደፈለግኩት መግባት መውጣት እችላለሁኝ። ለጊዜው አንቺ አታስፈልጊኝም፣ ከአንቺ ጋር መስራት አቁም ያለው ብሏታል ማለት ነው። ቲና እጅግ በጣም ነበር የተናደደችው። እንዴት እንደዚህ ታደርገኛለህ? እኔ ስንት ነገር አድርጌልህ፣ ከዚህ ቤት እኮ እንድትገባ የረዳሁህ እኔ ነኝ፣ ለምንድን ነው እንደዚህ የምታደርገው ብላ ደግማ ጠይቀው ነበረ። እሱ ግን አልፈልግም ከአንቺ ጋር መስራት ከዚህ በኋላ አቁም ያለው በማለት አስጠንቅቋታል። እሷም ደግሞ እሰራልሃለሁ በማለት ብቻዋን እያወራች ትገኛለች
ታውቂያለሽ ነገሮቹን በሙሉ እኔ ብቻዬን ብሰራቸው እስካሁን እኮ ጨርሰው ነበረ። ግን ደግሞ ለምንድን ነው እኔ ያሰብኩትና እኔ ያቀድኩት ነገር በሙሉ እየተሳካልኝ ያልሆነው እያለች እንግዲህ ቲና እየተበሳጨችና እየተናደደች ትገኛለች። በነገራችን ላይ ከዚህ ፊልም ላይ ማለት ነው ምንም የሚያስተምር ሆነ እንደው በእርግጥ አንዳንዴ የአባባ ነገሮች የሚያስተምር ይሆናሉ ማለት ነው። አባባ ምን ያደርጋል? በቃ ነገሮችን አንድ ሰው ከስህተቱ ስህተት ይማራል። እስኪ ልታገሰው የሚለው ነገር በጣም ብዙ ነገሮችን እያደረገችው ሲታገሳት ቆይቷል ማለት ነው እና ወደ ራሳቸው ይመለሳሉ፣ መጥፎ ስራቸው ወጥተው ወደ መልካም ስራ ይመለሳሉ የሚለው ነገር እንዲሁም ደግሞ ትሁት በቃ መልካም አገልጋይ በመሆኗ መልካም ልብ ስላላት ለሰው ጥሩ ስለምትመኝ በቃ እንደዚህ አይነት ነገሮች አሉ። ሌላው ግን መታፈን መማታት ምናምን ያለው ነገር ቀን በቀን ድራማው የሚያልቀው እከሌን ሲያፍን ነው፣ እከሌ ያው መጥፎ ነገር ሲያደርግ ነው። ሌላ ምንም ነገር የለውም ማለት ነው። እና በነገራችን ላይ በጣም ብዙ ነገሮች አሉ። ያው ከጊዜው ጋር ነው የሚሄዱት። እውነት ለመናገር ኢትዮጵያ ላይ ያለውን ነገር ነው ገጸ ባህሪውን አሁን ላይ ያለው ነገር የሀገራችን እንትን ላይ እሱን ነው የሚያሳዩት ብዬ ነው የማስበው ማለት ነው። የሰው ልጅ በጉልበቱ እንደው በራሱ እንትን ወጥቶ መግባት እንኳን እንዳልቻለ ነው ማለት በወጣ ጊዜ ዝም ብለው ማፈን፣ ገንዘብ ሰጥተው ማሳዝ፣ ማስደብደብ፣ ሰው እንደፈለገ ሽጉጥ መያዝ ምናምን ነገር በቃ ያለው ነገር ማለት ነው እና ወደ የት እያመራንና የት እየሄድን እንዳለ እጅግ በጣም የሚያስጠላ ጊዜ ላይ ነው የደረስነው ማለት ነው። እውነት ለመናገር እንግዲህ ለሁላችንም እንግዲህ ሰላሙን ያንጣልን ከማለት ውጭ ምንም አንልም። እውነት ለመናገር በቃ እንደዛ ነው። ከየትኛውም ፊልም አሁን ላይ እየተሰሩ ላሉት ፊልሞች ብናያቸው መታገት አንዱን ካንዱ ጉልበት ካለው ወይንም ደግሞ ብር ካለው ከፍሎ ማስመታት ምናምን ነገር ያንን ሰው መግደል ማፈን በቃ ይሄ ነው። ሌላ እንትን የለውም ማለት ነው እና በጣም አስቸጋሪ ጊዜ ላይ ነው የደረስነው ማለት ነው። እንዳየነው እንግዲህ ፊልሙን በስተመጨረሻ ያው ትሁትን ሊያፍናት ነበረ ራሱ ተመስገን ነው በእርግጠኝነት እያፈናት ብዬ የማስበው ማለት ነው። ስለዚህ የመጣው ማን ሊያዳናት ይሆናል ብላችሁ ትገምታላችሁ እናንተ ማለት ነው? ማለት ከጀርባዋ የመጣው ያው የከፈሉት ነው ወይንም እሱን እንዲያጠቃ ኤደን የከፈለችው ነው አሊያም ደግሞ ራሱ ቃሊብ ነው ወይ? አባባም ብሏታል። እሷስ በዚያን ሰዓት ለምን ወጣች? መውጣት እንደሌለባት ታውቃለች። አባባ ራሱ እንዳትወጪ ብዙ እንዳትቆይ እንዳትርቂ እያላት ነበረ። እሷ ግን ስራዬን ጨርሻለሁ ወክ ማድረግ እፈልጋለሁ ብላ ነበር እየወጣችሁ። በማታ ሰዓት ነው የወጣችሁና እንደዚህ አይነት ነገሮች እያሉባት እየተከታተላት እንደዚህ የሆነ እሷስ እንዴት ልትወጣ ቻለች የሚለው ነገር በእርግጠኝነት ኤደን ከከፈለችው ግለሰብ ጋር አብረው ተነጋግረው ምክንያቱም አንቺን ሊያጠቃ ሲፈልግ ወይንም ደግሞ አንቺን ሲይዝ እኔ ከኋላ መጥቼ አጠቃዋለሁ ብሏል። እንደዚያ ተባብሎ ሊሆን ይችላል። ምክንያቱም የሱም ደግሞ ጥላት ስለሆነ ከዚህ በፊት እንግዲህ ተመስገን ያው በፊት ከቲና ጋር ሲሰራ የነበረውን የሰማይ ስባሪ የሚለውን ምን ስም ስለሌለው ይሄን ነው የሰጡት ማለት ነው። ስለዚህ እሱን እንዳባረረውና እንዳስፈራረው አሁን ደግሞ ከጀርባው መጥቶ ትሁትን ሊይዝ ያስል እንግዲህ እንደጎዳው በዛሬው ፓርት ላይ መጨረሻ ላይ የታየ ጉዳይ ነው ማለት ነው። እና አሁን ላይ ቲና እጅግ በጣም ተናዳለች። ምክንያቱም ቃሊብ ሊፈታትና እንዲሁም ደግሞ ሊከሳት እንደሆነ በአባባ እንዲሁም ደግሞ በትሁት መልኩ ሰምታለች ማለት ነውና በጣም ነበር የተንጨረጨረችው። ከዚህ በፊት አልፈልገው ምናምን እያለች ዳኒ ነው የምፈልገው ብላ ብዙ ነገሮች ላይ ከቃሊብ ላይ ስታደርግበት ወይንም ደግሞ ስትወሽምበት የነበረችው ቲና አሁን ላይ ብቻዋን ቀርታለች። እጅግ በጣም እያለቃቀሰች ነው ማለት ነው። ምክንያቱም ከሁለት አጥ ሆናለች። በነገራችን ላይ ክፉ ስራ የሚሰራ ሰው መጨረሻው ምንም አያምርም። በነገራችን ላይ ለጊዜው እጅግ በጣም ሲወጣ ሲገባ የተመቸው ወይንም ደግሞ የፈለገውን ገንዘብ መምዘዝም እንደፈለገው መራመድ የሚችል ይመስለዋል ማለት ነው። ይራመዳል ያው ከሚሰራው ከክፋቱ አንጻር መጀመሪያ ማለት ነው። ግን ደግሞ መጨረሻው አካባቢ ላይ እጅግ በጣም መውደቂያው ነው ማለት ነው። ምንም ቢሆን ምንም የሚወድቅበት እንትን አለ ማለት ነው። እና አሁንም ቲና ከዚህ በላይ ደግሞ ክፉ ነገር ታስባለች። በነገራችን ላይ እሷ መቼ ማለት ነው ከክፉ ነገር ወጥታ አታቅም። አሁን አባባን ራሱ ልትመርዘው ነበር በስተመጨረሻ። ግን ደግሞ ይሄ ነገር ደግሞ ለአንቺ በጣም ያስፈልግሻል፣ ከኔ ይልቅ ለአንቺ ያስፈልግሻል በማለት አባባ በጣም ጉልበታሙ ሰው ናቸው። ይሄ ነገራቸው
በነገራችን ላይ ከእውቀትም ከምንም አንጻር በጣም ደግ አባት ናቸው። በነገራችን ላይ እሳቸውን ብዙ ነገሮች ላይ መማር እንችላለን ማለት ነው። የእሱን ጥንካሬ አሁን ላይ የወጣቱ እንትን የለም ማለት ነው። ካስተሳሰብም ከጥንካሬም ከማስተዋልም አሁን ላይ የለም። ቃሌብን እንደምታዩት ነው ማለት ነው። የእሳቸው ልጅ ሆኖ እንኳን በጣም በብዙ ነገሮች በብልሃት እንኳን እየሄደ አይደለም። ፊት ለፊት ነው በቃ ሁሉን ነገር የሚናገረው። ከዛ በቃ ነገሮቹ ሁሉ ይፈርሱበታል ማለት ነው። እና አባባ በብልሃት ነው የሚሄዱት ማለት ነው። እና ለሱ ያጠመደችለትን ነገር አሁን ላይ አንቺ ራስሽ መጠጣት መጋት አለብሽ ብሎ እንግዲህ ሲያጠጣት ነበረ ማለት ነው። እና እጅግ በጣም ነበር ደስ ያለኝ ማለት ነው። እና ውዴ ቻናሌ ተከታታዮች ቤተሰቦቼ በያላችሁ በሰላማችሁ በዝት ይበልልኝ። ለቤቴ አዲስ የሆናችሁ የደውል ምልክቱን በመጫን ቤተሰብ የሆኑ ነባር ቤተሰቦችም ስለምታበረታቱኝ እጅግ በጣም አመሰግናለሁ። መልካም ጊዜ ተመኘውላችሁ።